በሰይፉ ነበር የሰራን። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው። እጅጉኑ የብዙ ሰዎች ርብርብ እና የመላው ኢትዮጵያውያን እርዳታ እንዲሁም እገዛ ለብዙ አረጋውያን እስከ ዛሬው ዕለት ሲመገቡ እንዳሻቸውም እንክብካቤን ሲያገኙ የምንመለከትበት የምናውቀው ከዚህም አልፎ ለአእምሮ ህሙማን የላቀ ክትትልና እንክብካቤ የሚደረግበት ስፍራ ነው መቄዶንያ። እንግዲህ ይህ ድርጅትም ለመላው ኢትዮጵያውያን አይን የሆነ እና እጅጉኑ ከብዙ አቅጣጫዎች ድጋፍ የሚደረግለት ለየት ያለ የእርዳታ ድርጅት እንደሆነ የማይዘነጋ ነው። ይህም ከዚህ ቀደምም ሰይፉ ፋንታውን በዩቲዩብ ላይቭ ላይ በመገኘት ያደረገውን የገንዘብ ድጋፍ ተከትሎ ብዙ ሰዎች አለን ሲሉት እና ከዘር ከሃይማኖትም በራቀ መልኩ የሁሉም እምነት ተቋም ሰይፉ ጋር በመሄድ ባዘጋጀው የዩቲዩብ ላይቭ ላይ በመገኘት ካላቸው ሲያካፍሉ እና በእነርሱ ስርም የሚገኙ ተከታዮቻቸውም ለዚህ እርዳታ እጃቸውን ሲዘረጉ የተመለከትነው የቅርብ ጊዜ ትውስታችን ነበር። ታዲያ ይህ የገንዘብ ድጋፍ ዳግም ሊደረግ መሆኑን እና ብዙ እንቅስቃሴዎችም እየተደረጉ እንደሆነ እየተመለከትን እንገኛለን። ከዚህም አልፎ ባለፈው ጊዜ በሰይፉ ፋንታውን ሲደረግ ከነበረው በላይ ለማድረግ እና ካለፈውም ጊዜ በላይም የብዙ ሰዎችን እርዳታ ማግኘት እንደሚሹ የተገለጸ ሲሆን ታዲያ ከዚህ ጋርም ተያይዞ እጅጉኑ ከብዙ ሰዎች እና ከብዙ አቅጣጫ በዚህ በጎ አድራጎት ድርጅት ላይም ተቃውሞ እየተነሳበት እንደሆነ እየተመለከትን እንገኛለን። ታዲያ እኛም አንዳንድ ተቃውሞዎችም በቪዲዮ የያዝንላችሁ ሲሆን እናንተ መረጃዎቹን እስከ መጨረሻ እንድትከታተሉት እንጋብዛችኋለን። ታዲያ ትላንትና ለብዙ እናቶች እና አባቶች እንዲሁም ለአእምሮ ህሙማን መርጃ ተቋም የሆነው እጅጉኑ ብዙ አረጋውያንንም እረፍት የሰጠው እንዲሁም አቅም አጥተው ለተጣሉ አረጋውያን ሳይጸየፍ አቅፎ እና ተንከባክቦ የያዘ ተቋም መሆኑን ባለፈው አመታት የሚመሰክሩ መርጃ ተቋም ነው። ታዲያ ይህንን በእንዲህ እያለ አንዳንድ ሰዎችን በማህበራዊ ሚዲያቸው ላይ ተቃውሟቸውን እና ሀሳባቸውን እንዲሁም አስተያየቶቻቸውን እየገለጹ ይገኛል። ይህንንም ተከትሎ ብዙ ሰዎች ልክ አይደለም፣ ይህ ተቃውሞ ይህ ድርጅት ለረጅም ጊዜ ያገለገለ እንጂ አሁን የተመሰረተ አይደለም እና ተቋማችሁን አቁሙ ሲሉ፣ ሌሎች ደግሞ በአንጻሩ ልክ ነው፣ ያሰፈሩት ሀሳብም የሚደገፍ ነው በማለት ሀሳብና አስተያየቶቻቸውን አስፍረዋል። ታዲያ ተቃውሞው ምን ነበረ? ምንስ ይላል የሚለውን በቪዲዮ ይዘንላችኋል። እናንተም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮ ላይክ እና ሼር በማድረግ ቪዲዮን ይጀምሩት እንላለን። ቪዲዮንም ተከታትለን የምንመለስ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢዎች ሰዎች የነገሩኝ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን፣ አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ ኤንቲቲዎች የሚኖሩት።
ስለዚህ በቦርድ ይሞራ ስትራክቸር ይኑረው ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን። ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንግዲህ ቪዲዮውን እንደተከታተላችሁት ነበር። ይህ የመርጃ ተቋም እጅጉኑ ከብዙ ሰዎችም እንደዚህ ያሉ ተቋሞች እየተነሱበት ሲሆን የመርጃው ተቋም ራሱን መርዳት አለበት፣ ከሰው እጅ መውረድ አለበት። እንግዲህ የራሱን የስራ ይዘት ፈጥሮ በብዙ መንገድ እንቅስቃሴ ማድረግ አለበት እያሉ ብዙ ሰዎች ሀሳብና አስተያየቶቻቸውን እያቀረቡ ሲሆን ይህ መርጃ ረጅም ጊዜ ከመቆየቱ አኳያ አንዳንድ የስራ ዘዴዎችን ፈጥሮ ለራሱ የሚሆን ግብዓት ማድረግ አለበት ሲሉ ሀሳብና አስተያየቶቻቸውን ሰጥተዋል። እንደውም ብዙ ሰዎች ሲሉት እንደነበረው ራይድ እና የዴሊቨር አንዳንድ ነገሮችን በመስራት ብዙ የመርጃ ተቋሙን መርዳት ይችላል። እንደውም ከብዙ ሰዎች እጅ እርዳታ ተላቆ በራሱ መቆም የሚችል የመርጃ ተቋም መሆን እንደሚችል ገልጸዋል። ታዲያ ይህንን ተከትሎ ብዙ ሰዎችም በመርጃው ተቋም ላይ ሰዎች ነው መርዳት ያለባቸው እንጂ መርጃ ተቋሙ የራሱ የሆነ የስራ ተቋም መክፈት የለበትም። ሰዎች እለት እለት መርዳት አለባቸው። ይህ ደግሞ ሰዎችም እንዲረዱ የሚያነሳሳ የመርጃ ተቋም ነው በማለት ሀሳብና አስተያየቶቻቸውን ሲያቀርቡ ተስተውሏል። እንግዲህ በዚህ ላይም ደግሞ ሌሎች ደግሞ ልክ ናቸው። መርጃ ተቋሙ የራሱ መንቀሳቀሻ እና ይህንን መርጃ ተቋም እለት እለት የሰዎችን እጅና አይን ከሚመለከት የራሱ ተቋም ቢኖረው ነገ በሚፈጠሩ በእያንዳንዱ ችግር ላይ ሰዎችን እርዱኝ ከማለት ይልቁኑ እንደው እለት እለት በሚያደርጋቸው የራሱ ስራዎች ቢኖሩት ነገ የሆነ ነገር ተፈጥሮ አጋጣሚ ቢከሰቱ ሰዎች ሊነሱለት ይችላል እንጂ እለት እለት የሰው እጅን እየጠበቀ ነገ ደግሞ ከባድና አስቸጋሪ ችግር ውስጥ ቢገባ ሰዎችን ዳግም ድረሱልኝ ለማለት አዳጋች ይሆናል በማለት ሀሳባቸውንና አስተያየቶቻቸውን ሲያሰፍሩ እየተመለከትነው ጉዳይ ነው። እንግዲህ ብዙ ሰዎችም በዚህ ጉዳይ ላይ እየተቀባበሉበት ይገኛል። ይህ መርጃ ተቋም አሁን ላይ ላይቭ ቪዲዮ በመግባት በዩቲዩብ ገጻቸው ላይ እርዳታን እያሰባሰቡ ይገኛል። እንግዲህ በዚህ ተቋም ላይ ያላችሁን እርዳታ መቀጠል የምትሹ በመቄዶንያ በራሱ የዩቲዩብ ገጽ ላይ በመግባት ላይቭ ላይ ገንዘብ እያሰባሰቡ ስለሚገኝ ሁላችሁም እየሄዳችሁ ገንዘባችሁን እንዲሁም ደግሞ መርዳት የምትሹትን ማካፈል የምትፈልጉትን ማካፈል ትችላላችሁ ለማለት እንወዳለን። እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ለዛሬ የያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ልናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሬስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሬስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሀሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃን መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃ ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ የያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።